ዛሬ ይዤላችሁ የመጣሁት ብሮኮሊንና አበባ ጎመንን ያካተተ በጣም የሚጣፍጥ ለአይን ማራኪ የሆነ ሳላድ ነው። በጣም ነው የሚያምረው። ቆንጆዬ ሳላድ ለመስራት የሚያስፈልጉን ግብአቶች ይሄው እንደምታዩት አበባ ጎመን አዘጋጅቻለሁ፣ ብሮኮሊን እንዲሁም ኪያር፣ ካሮት፣ ቀይ ሽንኩርት አዘጋጅቻለሁ። እንደዚህ አድርገን ቀንጠስ አድርገን እናስቀምጣለን። ከፈለጋችሁም በቢላ መቁረጥ ትችላላችሁ። እኔ ያው በእጄ ስለሚቀናኝ ነው እንደዚህ አድርጌ። አበባ ጎመኑንም ብሮኮሊኑንም አዘጋጅቻለሁ። እንዲሁም ባቄላ የተዘፈዘፈ ባቄላ አዘጋጅቻለሁ። ባቄላ 2 ቀን ዘፍዝፌ አሳድሬዋለሁ። እንደዚህ እያዘጋጀሁኝ አስቀምጣለሁ። ብዙ ጊዜ ለዚህ ብቻ ሳይሆን ለሌላም ነገር ስለምጠቀመው ሌላም ሳላድም ስለሰራ ስለምጠቀምበት ባቄላ ዘፍዝፌ ያዘጋጀሁት ነበረኝ። ትንሽ ቀንሼ አዘጋጅቻለሁ ለዚህ ሳላድ የሚሆነኝ። እና የተቀቀለ ባቄላ ነው የሚመስለው፣ አልተቀቀለም። በእርግጥ የተዘፈዘፈ ነው። ያው በደንብ እያጠብኩት ነው። በደንብ መታጠብ አለበት አበባ ጎመኑ። እንደዚህ ተደርጎ ውስጡን በደንብ ክፍት እያደረግን ምናምን ውስጡን ማየት ይኖርብናል። አበባ ጎመን በጣም ንጽህና ይፈልጋል። አንዳንዴ ትሎችም ሊኖሩት ስለሚችሉ በጣም ጽዳት ይፈልጋል። እንደዚህ አድርገን እናጥበዋለን። ውሃ እየቀያየርኩኝ ደጋግሜ አጥበዋለሁ። እኔ ውሃ ጥጃለሁ። እየተንተከተከ ነው ያለው። የታጠበውን አበባ ጎመን ውሃ ውስጥ ጨምረዋለሁ። የፈላ ውሃ ውስጥ ጨምሬ ትንሽ አገነፍለዋለሁ ማለት ነው። መብሰል አይጠበቅበትም። ትንሽ ገንፈል ነገር ማድረግ ይኖርብናል። እዚህ ጋር ካሮት ለሳላድ የሚሆነኝን ካሮት እያዘጋጀው ነው። የሚበቃንን ያህል እንደዚህ 1 ካሮትም 2 ካሮት እንደ እናንተ ፍላጎት ማዘጋጀት ይቻላል። እኔ ይሄ በቃኛል ለዛሬ። ቀይ ሽንኩርት እንደዚህ አድርጌ ከትፌ አዘጋጅቻለሁ። ያው አበባ ጎመኑን እያገነፈልኩት ነው በዚህ መልኩ። አሁን ትንሽ አበባ ጎመን ብሮኮሊ ትንሽ ቀደም ማለት ስላለበት ነው እንጂ ብሮኮሊን ምላዩ ላይ ይሄው ጨምሬያለሁ። እንደምታዩት ብዙ እሳት አይፈልግም። በተለይ ብሮኮሊ እሳት አይፈልግም ብዙ። በስሎ ንጥረ ነገሩ መወገድ ስለሌለበት እንደዚህ አድርገን ገንፈል እስኪል ድረስ እንትን እንለዋለን፣ ቀቅለዋለን ማለት ይቻላል። ያው ኪያር ነበረኝ፣ ትንሽ ኪያር፣ ካሮት፣ ቀይ ሽንኩርት በዚህ መልኩ ከትፌ አዘጋጅቻለሁ። እናንተ በምትፈልጉት ሳይዝ መክተፍ ትችላላችሁ። በምትፈልጉት ሳይዝ ማዘጋጀት ትችላላችሁ። ብሮኮሊኑም ማድቀቅ ትችላላችሁ እናንተ ከፈለጋችሁ። እኔ በዚህ መልኩ ስለሚመቸኝ እኔ በፈለኩት መንገድ ነው እያዘጋጀው ያለሁት። በዚህ አሰራር እንደዚህ አድርጋችሁ መጠኑን አነስ ማድረግ ትችላላችሁ። ያው መጥበሻ ጥጃለሁ እዚህ ጋር። መጥበሻው ላይ ባቄላውን አደርጋለሁ እንደዚህ። ባቄላውን ጨምሬ ዘይት ላዩ ላይ አደርጋለሁ። ትንሽ ዘይት ጨምሬያለሁ። በዘይት ጠብሰዋለሁ። ትንሽ ጨው ላዩ ላይ አድርግና
በዘይት ጠብሰዋለሁ። በጣም የሚገርም ጣዕም፣ በጣም በቃ እስኪ ሞክሩት። በጣም የሚገርም ጣዕም ነው ያለው እንደዚህ ሲጠበስ። በቃ ደስ ይላል በጣም። ጨው እየጨመርኩበት ነው። በጨው ጠብሰዋለሁ ማለት ነው። ያው እንደምታዩት ዘይቱ እየተፈናጠረ ነው ያለው። በጣም የሆነ ደስ የሚል እንትን አለው ሲበላ። በቃ አንዷን አንስታችሁ ብትቀምሱት ራሱ የሆነ ደስ የሚል ጣዕም ቴስት አለው በቃ። እና እኔ ብዙ ጊዜ እንደዚህ አድርጌ ነው በቃ ባቄላ ብዙ ጊዜ ይመቸኛል እንደዚህ አድርጌ ስጠቀመው። ይኸው እንደምታዩት ቡኒ ሆኗል። ከዚህ በላይ መስራት ከዚህ በላይ መጥበስ አይኖርብንም። ያው ቀይ ሽንኩርት ጨምሬበታለሁ። አንድ ላይ አዋህደዋለሁ። አሁን አውርጄዋለሁ። ወርዷል። ይበቃዋል፣ ይቀዝቅዝ እና 3 አይነት ቅመም አንድ ላይ ያዘጋጀሁት ነበረኝ። ከሙን፣ ሮዝማሪ እና ነጭ ሽንኩርት አንድ ላይ ተፈጭቶ የተዘጋጀ ነበር። እሱን ጨምሬያለሁኝ አሁን ማለት ነው ካወረድኩት በኋላ። ይሄው እንደምታዩት አበባ ጎመንና ብሮኮሊናችን እንጨምራለን። እናዋህደዋለን። ዘይት እና ቅመሙን ጨው ወደ ውስጡ እንዲገባ እንደዚህ አድርገን እናቀላቅለዋለን ማለት ነው። ካሮት እየጨመርኩ ነው። ካሮቱ የራሱ የሆነ ጣዕም አለው። ኪያር ጨምሬያለሁ። ያው እንደምታዩት እንግዲህ ደርሷል። ይህን ይመስላል። እንደምታዩት አይደለም በቃ ስትበሉት ደግሞ ጣዕሙን በጣም ትወዱታላችሁ። በጣም ደስ የሚል ጣዕም፣ በተለይ ባቄላው የሆነ የራሱ የሆነ በዘይትና በጨው ሲጠበስ የራሱ የሆነ ጣዕም ይሰጠዋል። ደስ የሚል ጣዕም። ሞክሩት፣ እንደዚህ አድርጋችሁ ሞክሩ። ባቄላ በዘይትና በጨው ጠብሳችሁ ስትበሉት በቃ የሆነ ደስ የሚል ነገር አለው እና ለአትክልቱ የተለየ ጣዕም ይፈጥርለታል ማለት ነው። ያው ደርሷል። ይሄን ይመስላል። ለገበታ ቀርባለች። በዳቦ አድርገን ነው እኛ ልንበላው ያሰብነው። እናንተ ከፈለጋችሁ በእንጀራ ከፈለጋችሁም ባዶን ኦር ደግሞ ሌላ ራይዝ እና ኦር ፓስታ ምናምን ጨምራችሁ መጠቀም ትችላላችሁ። እኔ እንደዚህ ሰርቼ በዳቦ ኦር ባዶን ስበላ ነው ደስ የሚለኝ። ለራሴ እንግዲህ በዳቦ ነው አድርጌ ያቀረብኩት። በጣም ገራሚ ጣዕም አለው። ይኸው ይህን ይመስላል። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ አድርጉልኝ። አዲስ ነኝ፣ በዛ ላይ ብትደግፉኝ በጣም ደስ ይለኛል። ላይክ እና ሰብስክራይብ እንዳይለያችሁ። እንግዲህ ይህንን ነው የምላችሁ። ተጋበዙ።